ምን ያደነብርሻል? ነይ ወደዚህ። አሁንም በድጋሚ ልቤን ለመስበር ነው የመጣው? እባክሽ አዴ ተረጋጋ። ምን አስበህ ነው ልጅቷ ለምንድን ነው የምትጋተተው? ምንድነው የሚያደነብረው? አዴ የኔ ወርቅ የኔ እናት ከልጄ ከለልዬ ጋር ታቀያይመኝ ነው አይደል? ለመሆኑ ሰራተኛ ሆናችሁ የፈረንጅ ምግብ ካልሰራችሁ ምን ሰራላችሁ እዚህ? ነገ ምናልባት ለመኖር የምትጓጉለት ነገር ሊመጣ ይችላል። ምን ማድረግ እንዳለብኝ ግራ ገብቶኛል። ታውቃታለህ ብቻ ባያፍርብኝና ቢፈልገኝ ኖሮ እናቱ እንደዛ ያንቋሸሽ ስታስወጣኝ ዝም አይልም ነበር። እንደውም ይኸውልሽ በዚህ ሳምንት ነው ምድረው እንዴ አይኔ ቢታሰርም አነጣጥሬ ነው ከመሬት ምደባልቅ። አሬ ዳይመንድ ክራሽ ነች ይኸውልሽ ካወቀ ያጠፋናል። እሺ ምን እንደተማመነ አላውቅም። አልሸመጥጣትም። ምን ለማድረግ እያሰብክ? ልጄን ከማግባትሽ በፊት ሲጥ አድርጌ ነው እንገላግልሽ። ምን እያደረጋችሁ ነው ያላችሁ? ምንም ዴቭ ትንሽ አደኝ ስለማማት ቼክ ላደርጋት መጥቼ ነው እኮ መኝታ ቤት ውስጥ። ይሄ እኮ ሆስፒታል አይደለም። የትም ይሁን አይመለከተህም ዴቭ። ቆይ አገባህም አለምም ማለት ምንም መናገር አይጠበቅብኝም። ባንተ ልቤ ተሰብሯል እና የሆነ ችግር በተፈጠረ ቁጥር ዶክተር መሀላችን መግባት አለበት እያልሽኝ ነው? አረሪ በፈጠረ ተረጋጋ። አንተ እንዳሰብኩ አይደለም። ማስረዳት አይጠበቅብህም። እንደፈለገ ያስብ። ቆይ እንዴት ነው የምትመልሽኝ? እኔ እኮ ዴቭ ነኝ ሙሽራሽ። አሁንም በድጋሚ ልቤን ለመስበር ነው የመጣው? እባክሽ አዴ ተረጋጊ። ምንም የቀረ ያልተነካኔነት የለኝም። ለእናትህ እኮ ስለኔ ጥሩ ነገር ነው የነገርካት። በጣም አመሰግናለሁ። እሺ አዴ ተረጋጊና ላስረዳሽ። ምን ዴቭ? ምንድነው የምታስረዳኝ? እስኪ ንገረኝ። ምንድነው የቀረ? ቆይ ለምንድነው በእናቴ አስተሳሰብ እኔ ተወቃሽ መሆን? ለምንድነው ማትረጂኝ? ቆይ አንተ ስለኔ ምን ብትላት ነው እናት በዚህ ልክ ያንቋሸሸችኝ? አዴ እኔ ምንም አልነገርኳት። እንዴት ስላንቺ አውቃና ምን ሰምታ እንደሆነ አላውቅም እንደዛ የተናገረች። ዶክተር ራሱ ስላንቺ ማስረዳት ለምን እንዳልቻልኩ ያውቃል። አዎ የዴቭ እናት የልብ ድካም አለባት። ብዙ የሚያስጨንቃትና የሚረብሻት ነገር ባትነግሯት ጥሩ ነው። እኔም እኮ እሱን ያልኩት። ዶክተር ለምን አትነግራት? ቢነግረኝም ባይነግረኝም ምንም የሚቀየር ነገር የለም። እኔነቴን፣ ልብሴን፣ ቤተሰቤን የማይመርጥ አምላክ አለ። እኔ ያጠፋሁት ነገር ካለ ደግሞ እሱ ይፈርድብኛል። ይሄው ሂድ፣ እናቴ የመረጠችልን ሴት ማግባት ትችላለህ። ከዛ በተረፈ ግን ቤተሰቤንና እኔን ከምታንቋሽሽ እናት ጋር ቤተሰብ አልሆንም። እሺ አዴ እባክሽ ትንሽ ጊዜ ስጪኝና ነገሮችን ላስተካክል። የእናትህን አስተሳሰብ እንዴት ነው በጊዜ ሂደት የምትቀይረው? አዴ ልትረጂ ሞክር እንጂ ያንቺም እናት እኮ እንድንጋባ አልፈቀደችም ነበር። የኔ እናት ያንተን ክብር ዝቅ የሚያደርግ ንግግር አልተናገረችም። ለልጃት መጠናትም አላለችም። በደፈናው አይሆንም ነበር ያለችው። እሱን ደግሞ በጊዜ ሂደት እንደወሰንን ስትሰማ ተስማምታለች አይደል? ስለዚህ እናቴና እናትን ማወዳደር አይጠበቅብህም። እናት ምን ጊዜም እናት ናት። እሷ ያልወደደችውና ያላከበረችውን አንተ ልታከብር አትችልም። እሱን ደግሞ ይኸው በተግባር እያሳየኝ ነው። ለመረጋጋትና ነገሮች ለመፍታት ሞክሩ። በቃ እኔ ልሂድ። መድኃኒትሽን በአግባቡ ሰጪ። አንቺ ምን ያደናብርሻል? የት አለ አጥሚቱ? እኔ እኮ ምን ላምጣልሽ ምን ትፈልጊያለሽ ልልሽ ነበር አመጣጤ። ለካ አጥሚት ብለሽኛል። ነይ እስቲ ወደዚህ። ወዴት? ምን ያደናብርሻል? ነይ ወደዚህ። አደይ እና ዴቭ እንዴት ሆኑ? ማለት ምን ደንባራ ነሽ? ንግግርም አይገባሽ እንዴ? በምን ተለያዩ? እንዴት ሆኑ? ምን አዲስ ነገር አለ ነው የምልሽ? ንገሪኝ እስቲ። ኧረ እኔ ምንም የማውቀው ነገር የለም። ካንቺ ጋር አውርታ እንደወጣች አልተመለሰችም። ተመልሳ ወደዚህ ቤት ከመጣች መጥተሽ ንገሪኝ። ይሄንን ብቻ ሳይሆን በልጄና በእሷ ጉዳይ የተባለ ነገር ካለ ቀጥ ብለሽ መጥተሽ እንድትነግሪኝ። አትበይኝ። ቀልጠፍጠፍ በይና ቀጥ ብለሽ መጥተሽ የሚወራውን የምትሰሚውን በሙሉ መጥተሽ ትነግሪኛለሽ። እሺ እቴ። እንዴት አባቷ ልጄን ልታገባው በድጋሚ እንኳን ስታገባው ይቅርና አጠገቡ ቆማ ባያት ደሜ ነው የሚፈላው። እንኳን ልታገባው ይቅርና አንተ እየተከተልከኝ ነው እንዴ? ቆይ አዎ ኩኩሻ፣ ካንቺ ውጭ እህቴን የሚያስመልጥልኝ ሰው የለም። እባክሽን እንጂ። አንተ አይመለከተኝም አልኩህ እኮ አትሰማም እንዴ? ቆይ እባክሽን ልለምንሽ፣ እባክሽ። አንተ የተመጠጠ ሸንኮራ የመሰለ ሰውዬ ምን አባቱ ነው አድርጊ የሚላት? ኩኩሻ እኮ ናት። አይታታል? እናቱ ና እና ልትደረብ አልሆነ። ግጥም አድርጌ ነው የምትደረበው። ምን አድርጊ ነው የሚላት? እኮ
ኧረ እባክሽ ልለምንሽ እባክሽ። እኔ ምንም ረዳ ነገር የለም አልኩህ እኮ። አታ ምንሽ ምን አስበህ ነው? ልጅቷን ለምንድን ነው የምትጋተታት? ይመለከታል? ግጥም አድርጎ ነው አይመለከተኝም። ይመለከታል ይለኛል እንዴ? ስማ ይኸውልህ በጠረባ ብዬ ወደ ልጅነት ሳልመለስ ከዚህ ቦታ ነው። ኧረ ዳይመንድ ምን እሺ ነው ለፍታ በቃ። ዳይመንድ ቆይ እኔ ለእሷን እሺ ነው ወይስ እየተቆረቆርክልኝ መሆኑ ነው? ይኸውልሽ ሌላ ወሬ አታውሪሽ። እኔ እየተጋተተሽ መስሎኝ ነው እንጂ እንደተመቻቻችሁ ባቅማ እኔ በማል እንደ እርጎ ዝንብ ምን ጥልቅ አድርጎ አስገባኝ። ለማንኛውም ኪንጎ ንቄ ስላችሁ አንተ ምን ቁመት ያኛለን ከው በቃ። ኧረ ቢያንስ አንቺ እህት ያለችበት ሁኔታ ይገባሻል። እባክሽን እንጂ ምንም የምረዳ ነገር የለም። ደግሞ በገዛ እጄ ራሴን እሳት ውስጥ ልክተት እንዴ? አንተ ትቀልዳለህ እንዴ? ኧረ እየቀለድኩ አይደለም፣ የምሬን ነው ኩኩሽ። እንዳትከተለኝ እሺ። በድጋሚ ለእህቴ ምንም ማድረግ አልቻልኩም። ለምን እንዳትለኝ የቻልኩትን ሞክሬያለሁ። በድጋሚ ሰው ሁሉ ፊቱን አዞረብኝ። አደይ በቃ ተረጋግና ረፍት ነው ማለት ሞክሪ። በቃ ተኛ አደይ። አይ እንደዚህ ይሻለኛል። ቁጭ በላት። እሺ አደይ። አደይ ምን እየተሰማሽ ነው? ደህና ነሽ? አይደለም ዶክተር። አይዞሽ አደይ። ምናልባት ባንቺ ቦታ ስላልሆንኩኝ የአንቺ ስሜት ሊሰማኝ ስለማይችል ቀላል ልሆንሽ አልችልም። ከባድ ነው። ከሱ ጋር ወደፊትሽም ብዙ አስበሽ ነበር፣ ግን ደግሞ የተፈጠሩት ሁሉ ነገሮች ትረሻቸዋለሽ፣ ያልፋሉ። ይሄን ስብራት ምረሰው ይመስለኝ መቼ ማረሰው። አትሳሳች አደይ። ፈጣሪ እንደኛ አይደለም፣ ሁሉም ነገር ያልፋል። ዛሬ የተሳጨሽበት፣ የተናደድሽበት፣ የተጎዳሽበት ነገር ለነገ መማሪያ ትምህርት ይሆንሻል። እሱስ ልክ ነህ ዶክተር። ስለዚህ መከፋት የለም። አንቺ ጠንካራ ሴት ነሽ፣ እሱን ደግሞ እኔ አውቃለሁ። አመሰግናለሁ ዶክተር። ብርሃን ናት። ብርሃን እህቴ። አደይ ተረጋጊና ለማውራት ሞክሪ። ሄሎ ብርሃኔ፣ ደህና ነሽ? ደህና ነኝ እህቴ። ይቅርታ አስጨነቅኩሽ አይደል? አይ ደህና ነኝ። ለሊ ያልደወለችልሽም? አሹስ? አዎ ብርሃኔ እንደዛ ሆነ። ቆይ ለማየ ግን ምን አልሻት? እና መለችሽ? አመሰግናለሁ ብርሃኔ። አንቺ ባትኖሪማ እንደዚህ ጥፋቴን ይሸፍንልኝ ነበር። እሺ በቃ ብርሃኔ፣ ሰረጋጋ ማየን አወራታለሁ። አሁን ላናገራት አልችልም። እሺ ብርሃኔ፣ በቃ ማየን አደራ። ቻው። እናትሽን ለማውራት ለምን ፈራሽ? እሷን መዋሸት አልችልም። ስሜቴን መግታት አልችልም። እናቴን አስመስዬ እንደዚህ ተጎድቼ ደህና ነኝ ማለት አልችልም። ሰረጋጋ አወራታለሁ። እንደዛ ከሆነ ጥሩ። አደይ። ለሊ እንኳን መጣሽ። እኔ መሄድ አለብኝ፣ አንቺ እዚህ ሁኚ። አደይ በማስፈልግሽ በየትኛውም ነገር ኤኒ ታይም አለሁ። በጣም አመሰግናለሁ ዶክተር። ራስሽን ጠብቂ። ምንድን ነው የሚያደነብር? ሰዓቱ ሄደ ረስቲው። ምን ነው ምርሰው? ቤቲ ቢሮና ብላኝ ነበር። ምን ልትሰራ? አላውቅም። ቦስ ሊያወራ ይፈልጋል አለችኝ። ሊመልሱኝ ነው መሰለኝ። አክቶ በእናትህ ደግሞ ተቀጥሮ ለመስራት ይልቅ ይኸውልህ ተፍ ተፍ እንበልና የራሳችንን ስራ እንጀምር። አቤ ገንዘቡ ችግር የለውም ብሏል። ኧረ እባክህ እሱ በትርፍ ጊዜ የሚሰራ ስራ ነው። አንተና ምን ስራ አላቁም እንዴ? ቀልደኛ እንዴ ዲፍ። ይሄ ካዲ ስንት ነገር ብሎ ሸመጥጣታ። አንተ ረቀስ ብላ አውራ እንዳይሰማ ይስማ። ባዴ ቀልድ የለም። ስንት ነገር እተት ብሎ ካሰመጣት በኋላ በእጁ መግባቷን ሲያረጋግጥ እንደዚህ ይወጣጥራል እንዴ? ምን ልትሆን ነው? አረ ተረጋጋ። አታዩም እንዴ ለራሱ እንዴት እንዳዘነ? ምን ያሳዝናል? አዴን አሳዝናት እንጂ ልክ ዘመድ እንደሌላት ብቻዋን ሆና በእናቱ ያሰድባታል። በእናት ዳይመንድ ነው በቃ። በእነሱ ማለት አትግባ። አይመለከትም። ዝም ብላ አታውራ። አወራለሁ። ግጥም አድርጌ ነው ማውራ እንዴ። አዴ ላይማ ሲጫወቱበት ቆሜ ላይ ስማ፣ ለምን ማዘሯን አናስደነግጣት? ምን አደርገን? እሱ ለኔቱ ይኸውልህ፣ ክብር ማለት ምን ማለት እንደሆነ፣ መናቅ ምን ማለት እንደሆነ እናስተምራት። አካትን በጭብጭ ምንድን ነው የሚያንበጭ? እኔ የምልሽ እንደው ምን አለበት እንደው እንዲህ ያለ ጫወታዎችን እቺ ሆናን የምታሰምጅልኝ ከአቤ ጋር ያላችሁ ፍቅር እኮ እንደው ሲያስቀና
አሹ ሮሚ ስትፈልግ እኮ ሳትፈልግ ምንም ነገር ነው። ይሄን ደግሞ ታውቃለህ። እሱ ስለተለሽ ማነው ዴቪዬው? ምን ነው ዴቪዬ? ቆይ ከአደይ ጋር ያላቸውን ጸብ አላስተካከሉም? እንደዛ ነው መሰለኝ። እንዴት ናችሁ? አንቺ ወይት ጠፍተሽ ነው? ቆይ የሆነ ቦታ ምን ነው ፈለከኝ እንዳሹ? አይ ሩታ ስንት ጉድ ተፈጥሮ ምንም የምታውቂው ነገር የለም አይደል? የኔ እናት ወንድምሽ ከማበዱ በፊት ገብተሽ ወየ ብትዩ ይሻላል። ወየ ልበል ብሏል ዳይመንድ ራሱ። ምንድን ነው የሚቆጨኝ? ዴቭ ምን ሆኖ ነው? ይኸውልሽ ከአዴ ጋር ተጣልተውልሻል ሩታ። እንዴ ለምን? የዴቭ እናት አዴን አስቀየመቻት እኮ ነው ልሽ። የምርክን ነው? ምን አሷሽኝ ብለሽ ነው? ወይኔ አልማዝ እንዲጋቡ አልፈቀደችው? አዎ አይሆንም፣ አዴ ለልጅ አትመጥን ብሎ አባረሯት። መጀመሪያ አልማዝ እኮ እሺ እንደማትል ገምቼ ነበር። እንዴት እንደዛ አሰብሽ እንጂ አዴ የኔ ወርቅ የኔ እናት ታኮራለች እንጂ ምን ታሳፍራለች? እኔ እኮ አይደለም ያልኩት አሹ። እሺ አሁን ዴቪድ ሄደ። አሁን ገብቶልሻል ወደ ቤት። ይኸውልሽ እንደምትይው አዴን ከፍቷታል። ሄደ ራስህ ደጅ ጠንተህ ይቅርታ በላት። አይ የምትል ሆነ ደግሞ ከኒካሹ ጋር ትቀያየማለህ። እንዲህ ያለ ነገር አለ እንዴ? ይኸውልሽ እናትህ ደግሞ እኛን በመሳደቧ እኛን ብቻ ሳይሆን በመላው ዓለም የሚገኙ በላባቸው አደር ሰራተኞችን ነው የተናገረችው። በያት። ቆይ ወዴት ነው የምትቸኩይው? ተረጋጊ። ይኸውልሽ እናትህ ደግሞ እኛን ብቻ ሳይሆን በመላው ዓለም የሚገኙ ለብቶ አደር በላብ አደር የሚገኝ የዚህን ዓለም ሰራተኛ በሙሉ በአጠቃላይ አስቀይማለች ብለሽ ነገር ጉድ እኮ ነው እናትዬ። ዋንድ ይሄንን ነገር አለ በል በቃ አሹ እኔ ልግባ ነገር እንዳይመጣብኝ። ተረጋጊ። ይኸውልሽ አሁንማ እኮ አቦ ደላሽኝ በጣም ተመቸሽኝ ብሏል ዘፋኙ። ደላኝ እኮ አሁን ሙች እንደምታደርግልኝ ይኸውልሽ ትገቢና ሮማኔ ደክሟታል እኔ ልቀይራት እሷ ሄዳ ትጫወት ብለሽ ሮማኔ ላኪልኝ። አዎ እሺ ትመጣለች እሱ። አቤት አሁን ነው ጨዋታው። አቤት ምን አለ ሮማኔ መተሽ ጥምጥም ብትይብኝ እንደ ፋርማሲ ያኔ ነበር ድሎቴ እናቴ። ተኛች እንዴ? እንግዲህ በኋላ ካልተነሳች ለአሁን ተኝታለች። ማዘሯ አንተ ዱርዬ እዚህ ቁጭ ብለህ ነው ለካ የምትጨነቀው? ለምን ትጨነቂያለሽ ማዘሯ? አያውቅሽ እኔ ከሌሊ ውጭ ሚዜ የለኝ። እሱማ አየሁ እኮ በረከቴ፣ እሰየው ችግር የለውም። እኔ መርሳት ግን አይቻልም። አንዳንዴ እየመጣኸኝ ያለ አንተ ማለን አንተ እኮ ነህ እንደ ልጄ። አሁን ገና ትክክለኛ ነገር ተናገርሽ። እኔ ብቻ ነኝ ልጅሽ፣ ሌላ ምንም ተቀናቃኝ አንፈልግም። አረ እኔ ለመናገር ነው። እኔ አንቺን አልተናገርኩም። እኔ አዎ ስልህ ከልጄ ከለልጄ ጋር ታቀያይመኝ ነው አይደል? እኔ ግን እሷን አቃኝ እሷን ፍለጋ ነው የመጣሁት። ኧረ ይሻላል ታዲያ። በለልዬማ ቀልድ የለም። ወይ ማዘሯ ለዚህ እኮ ነው የምወድሽ። በሉ በቃ እናንተ ፏ በሉ፣ እኔ ልሂድ። ወዴት ልትሄድ ነው? ቶሎ እመለሳለሁ ለሊ። እሺ። ምን ነው ብቻ ማዘሯን አፍረሻት ባሉ ነው። ታዲያ ለልጄ እንዳንተ አይናውጣ መሰለች? ማን አይናውጣ? አሁን አንቺ ስላለሽ ነው እንደዚህ ተረጋግተሽ የተቀመጠችው። እኔ ለልጄ ናውቃታለሁ እኮ። በሉ ይመቻችሁ። እኔ እናንተን ብቻዬን አልችላችሁ። አይሆንም፣ እህቴን ልቀቃት። አይሆንም፣ እህቴን ልቀቃት።
አይሆንም። አንተ የምን አጋንንት ነው አንተ? እህቴን ልቀቃት! እህቴን ልቀቃት! እህቴን ልቀቃት! እህቴን ልቀቃት! ተረጋጋ እንዴ! ቆይ ምን እያደረግህ ነው? እየቃዠህ እኮ ነው። እህቴ ደህና አይደለችም መሰለኝ። እስር ቤት መሄድ አለብኝ። መቼ? ዛሬ። ያየሁት ነገር እናቴ ስትሞት ካየሁት ጋር ተመሳሳይ ነገር ነው። ቅዠት እኮ ነው። ቢሆንም መሄድ አለብኝ። እህቴ ይላሉ። ከእኔ እኮ ከነመፈጠሩ ረስተዋለች። በል በቃ ዳይመንድ፣ እዚህ ከአንተ ጋር ጊዜን ከምጨርስ ሄጄ ቤቴን ባወራት ይሻለኛል። ይሻላል። ቤቲ ጋር ብትሄድ ይሻላል። ለቀመጠል ነገሬ ጭን ስር ገብታ ካልመዘለገች በስተቀር ቤቲ ማለት ነው። ቆይ ይሰራል ይለ ዳይመንድ እንዴት ነህ? አለሁልህ። ቶሎ እመለሳለሁ ብለህ ምን እሺ ነው? ቆየሁ አይደል? እንዴ ቆየሁ ብቻ አደርኩ እንጂ እና ግባ እስኪ ሆስፒታል ጀምሮ አንቺ አቤት። ያቺ ደንባራ ወዴት ሄዳ ነው? አጥሚት አምጡልኝ ብዬ ከተናገርኩ ስንት ሰዓቴ ነው? ውይ አጥሚት ፈልገው ነበር እንዴ? አላወኩም። በቃ አሁን አመጣለሁ። ያቺ ጓደኛሽ ወዴት ሄዳ ነው? ለሷ ነበር የነገርኳት። አልነገረችሽም? እቺ ደንባራ ለሄሉ ነግረዋት ነበር። ታዲያስ? እኔ ስራ በዝቶብኝ ረስቼው ነው። በጣም ይቅርታ። ምን ይበዛብሻል? ለወሬ ሲሆንማ ጊዜ አለሽ። አሁን ትሰጪኝ ከሆነ ስጪኝ፣ አለበለዚያ ሁለታችሁም ከዚህ ቤት ውልቅ ማለት ትችላላችሁ። ለመሆኑ ሰራተኛ ሆናችሁ የፈረንጅ ምግብ ካልሰራችሁ ምን ሰራላችሁ እዚህ? ለወሬ ካልሆነ አልማዝዬ፣ እዚህ ምን እያደረግሽ ነው? ሰራተኞችሽ እንዴት መስራት እንዳለባቸው እያሳየኋቸው ነው እንዴ? በይ ክችኑን ለሮማንና ለሄሉት ልቀቂ። አንቺ ነይ ሳሎን እንጫወት። አይ አንደኛዋ ልጄ ታለችና እያየሽ። ግን ሰራተኞችሽ ለምንድን ነው የማትቆጣጠሪው? ሄሉ ሄደች እንዴ? ሮማን? አይ ያለች እትዬ፣ እጠራታለሁ። እሺ ነይ አልብዬ፣ ሳሎን እንጫወት። ምን አይነት ነገረኛ ነው ሴትዮ ናት? አንቺ ምንድነው እዚህ ቁጭ ብለሽ የምትመሳሰጪው? ባክሽ የሌለ ደብሮኛል። ምን ነው ኩኩሽ፣ የተፈጠረ ችግር አለ እንዴ? ምንም የለም ባክሽ። እርግጠኛ ነሽ? ከሸቤ መፈታቴ ምንም ለውጥ አልታየኝም። ሚጣም ከዚህ በኋላ ወደ እኔ መምጣት አትፈልግም። ለምንድነው የምኖረው? ቆይ ብዬ ራሴን ጠየቅኩና የሌለ ደበረኝ። ሀይ ኩኩሻ፣ አባባ ምን እንደሚል ረሳሽ? እስካለን ድረስ የምንኖርለት ነገር ይመጣል፣ ሁሌም እኛ ካለን ተስፋ አለኝ ነበር። እና ለምን ተስፋ ትቆርጫለሽ? ነገ ምናልባት ለመኖር የምትጓጉለት ነገር ሊመጣ ይችላል። እሱን እኔ አላውቅም ባክሽ። እና ስለማታውቂው ነገር ለምን ትጨነቂያለሽ? ኧረ የኔ መካሪ እየመከርሽኝ ብቻ እንዳይሆን። ኧረ ምን አባሽ ምክር ነው? አንቺ ስትገረፊ ነው የሚገባሽ። ገና ገርፍሻለሽ። እሱ ነው የቀረሽ ነገር። አደይ ልቀቀኝ። አለቅሽም። አደይ ቆይ ምን ሆነሽ ነው? ልቀቀኝ፣ እንዳትከተለኝ እሺ? አደይ ፈቀዳችሁም አልፈቀዳችሁም አደይን አገባታለሁ። አደይ ሚስቴ ነች። ምን? ማሚ ዴቭ፣ ወይ ሩታ፣ ቆይ የምሰማው ነገር እውነት ነው? አዎ እውነት ነው። ወይ አልማዝ እኮ ስትመጣ አደይ እንደማትቀበላት ገምቼ ነበር። ምን ማድረግ እንዳለብኝ ግራ ገብቶኛል። ቆይ አደይ ምን አለችክ? ልታወራኝ አትፈልግም። ማሚ የተናገረቻት ነገር እኔ የተናገርኳት እስኪመስላት ድረስ በጣም ነው የተቀየመች። ቆይ አልማዝን እኔ እንዳወራት ትፈልጋለክ? ምን ብለሽ ታወራታለሽ? ይቅርታ ሩታዬ፣ እኔም ላወራት ሞክሬ ነበር። እና ቆይ እሺ ምን አለችክ? ልብ ድካሟ ተነሳባትና አመማት። ያው ታውቂ የለ ለማሚ የሚያስደነግጥና የሚያናድር ነገር መናገር ትርፉ እንደዚህ ነው። ዶክተሩን መጠንቀቅ አለባችሁ ብሎናል። አሁን ለሷ ስለ አደይ ማስረዳትና አደይ እንድትቀበላት ማድረግ በጣም ከባድ ነው። ኡፍ ምን አይነት ጣጣ ነው? እንዴት አደይ ልትረዳ ካልሞከረችው?
አላቅም ሩታ፣ በቃ ትንሽ ልረፍሽ። እንዴ ሩታ ነኝ ፈልጌ መጥቼ ነበር። አንተ አልነበርክም። ስደውልልህም በደንብ አላወራኸኝም። ስመች ደውልልኝ። እንዴ ብቻ የኔ ሻኪራ እንዳትሆን። ታውቃታለህ ብቻ ምን እንደምትፈልግ እኮ አላውቅም። ትመጣለች እዚህ ትንሽ አውርታኝ ደግሞ ተመልሳ ትሄዳለች። ስለሷ ምንም ማውቀው ነገር የለም። ግራ ነው የምታገባው። አቤት ፎንቃ! የምን ፎንቃ? አታነበውም እንዴ ምን ብላ እንደጻፈች? እንዴ ከዚህ በላይ ፎንቃ አለ እንዴ? አይ ለምታደል ምን አለ እንደው የሷን እንኳን ትንሽ ዘግየት ብታረገው። ምኑን? ፍቅሯን ነው። አሁን በዚህ መልኩ ይፋ ማድረግ ነበረባት ዶክተር። እንዴ ተው እንጂ ዳይመንድ፣ ልጅቷ ያላሰበችው ነገር አትሳስባት። እንዴ እኔ ምን አሳስባታለሁ? ራሷ ነች ያሰበችው። አይ ዶክተር ወሻኪራይ፣ ዶክተር ግን እናንተ ማንም እድለኛ የለም። በምን ጉዳይ? አደይ ማለቴ ሩታ ፈቀረች። ደግሞ ዶክተር በልብ ስላለችው ሴት ማወቅ ፈልጋለሁ። ስለማን? አረ እያስቀየስክ ነው። ነገር የምን አዲስ ነገር አለ? ያፈቀርካት ሴትሽ ተሞሸረች? አይ ገና ነው። ገና ማለት ተለያዩ? አይ እና ዳይመንድ ባኳሪ ቀይር። እኔ ዛሬ እንደዚህ አይነት ሙድ ውስጥ አይደለም። አሃ ገባኝ። ለካ ፎንቃን በሙድ ነው የምትንቀሳቀሱት። ገባኝ። ይሁና እንጠብቃለን እንግዲህ። አይ ዳይመንድ፣ ይልቅ እስኪ አንተ ጋር ምን አዲስ ነገር አለ? እኔ ጋርማ ነፋድ አዲስ ነገር አለ። ቆይ አንተ ግን ስለ አደይ ሰምተሃል? አዎ ዳይመንድ ሰምቻለሁ። እንዴ ማን ነገር? ምኑን? አደይና ዴቭ መለያየታቸውን ነው። አደይ ጋር ነበርኩኝ ዳይመንድ። አረ ዶክተር ይመች፣ አረ እንደው ይመች ዶክተርዬ። እንዴ ገና ከመለያየታቸው ፍጥነት እንዴ ዳይመንድ አልገባኝም። እኔ ከሄድኩት እኮ አደይ አሟት ስለነበረ ነው እንጂ ሌላ ነገር አስቤ አይደለም። አስብ እንጂ በደንብ አስብ። እንዴ እኔ ወንድም ይኸውልህ አደይን ጠልፌም ቢሆን አመጣላለሁ ላንተ ዶክተርዬ፣ ላንተ አደርጓለሁ ነው የምልህ። አደይ እያልክ ነው? በሰላም ነው ግን? ውይ አዎ በሰላም ነው ዶክተር። ከሆነ ጥሩ። ግን ይኸውልህ እኔ የምርሽን ነው ለልዬ እየነገርሽኝ ያለሽው? አዎ ማዘሯ፣ አደይ በጣም አዝናለች። አደይ ልጅ ማዘሯ እንዴት ነሽ? እንዴት ነሽ ልጅ? ደህና ነኝ። ለልዬ እኮ ስለደረሰብሽ ነገር እያጫወተች ነበር። አዎ ማዘሯ፣ አገባለሁ ብዬ የሰርጌ ቀን ተቆርጦ ዴቭ ጉዳት አደረገኝ። አይዞሽ ልጅ፣ አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማል። ሁሉንም ነገር ለበጎ ነው ብሎ ነው ማለፍ። ይኸውልሽ መታገል የባሰ ነገር ያመጣል። ሁሉንም ነገር ለመርሳት እየሞከርኩ ነው። ለመርሳት መሞከር የባሰ ጭንቀት ያመጣብሻል። ልጄ ለመረጋጋት ሞክሪ። ሁሉንም ነገር ለፈጣሪ አሳልፈሽ ስጪው። እኛማ በምን አቅማችን የሰው ሀሳብ እናውቃለን ብለሽ ነው ልጄ? በጣም ከባድ ነው። ቆይ ለምንድን ነው ዴቭ ሊያወራሽ ሲሞክር በስርዓት ያላወራሽው? አደይ የሚያወራው ነገር እኮ በጣም ያበሳጭ ነው ለልዬ። እናቱ ስላልፈቀደች እሱም መወሰን ስላልቻለ ጊዜ ስጭኝ እኮ ነው እያለኝ ያለው። ምን ለማድረግ እሱን አላውቅም። የምን ጊዜ መስጠት ነው? እውነት የሚወድሽ ከሆነ እጅሽን ይዞ እናቱ ፊት የሰማችሁንም የተናገረችሽም ነገር ትክክል እንዳልሆነ መንገር አለበት። ደግሞ ከእናቱ ጋር ሰላም እንድትሆኑ ማድረግ ይኖርበታል። እኔም እሱን ነው የምለው። ባያፍርብኝና ቢፈልገኝ ኑሮ እናቱ እንደዛ ያንቋሸሽ ስታስወጣኝ ዝም አይልም ነበር። በቃ አሁን ሁሉም ነገር አብቅቷል። መርሳት ነው የምፈልገው። ምንም ያበቃ ነገር የለም፣ አትጨነቂ። ገና አንቺ እኮ ወጣት ነሽ፣ ብዙ ነገር ይጠብቅሻል። በቀላሉ ደግሞ ተስፋ መቁረጥ አይኖርብሽም። አዎ እኔም በማዘሩ ሀሳብ እስማማለሁ። እኛ ገና ብዙ የሚጠብቁን ነገሮች አሉ። እዚህ ጋር ተስፋ መቁረጥ የለብንም። የኔ ጓደኛ ጠንካራ መሆን አለብሽ። አንቺ ከጎኔ እያለሽ እንዴት ጠንካራ ለመሆን ይቻላል ብለሽ ነው? ግዴታዬ ነው፣ እጠነክራለሁ።
ደግሞ ለእናቴ ስል ሁሉንም አለፌ እንደገና እነሳለሁ። እሺ እንደዚህ ነው እንጂ ዴቪዬ ወዴት ጥሎኝ ጠፋ? ምን ነው አልሚ የፈለግሽው እንዴ? ክፍሉ ነው ያለው። የኔ ልጅ አዘነብኝ አይደል? ዝም በይ አሁን ቆንጆ ሚስት አምጥቼለታለሁ። የትዳር ሀሳቡ ሳይጠፋበት ነው ቶሎ ምድረው። እንደውም ይኸውልሽ በዚህ ሳምንት ነው ምድረው። እንዴ የማያፈቅራትን ሴት ፍቅር ምን ያደርጋል ብለሽ ነው? እኛ ቤተሰቦቹ ከመረጥንለት ከወደድንለት ሌላ ነገር ምንም አያስፈልግም። ቡናው አልፈላም እንዴ ሮሚ? ፈልቷል እትዬ። እስከን ብዬ ነው አርጃለሁ። ምን ፍጥነት አላቸውና ሁለት ተመሳሳይ ሰራተኞች። ካልሆነ አንዷን ለምን አታባርሪያትም? ዝም ብለሽ ገንዘብሽን ለምን ትገፈግፊያለሽ? እንዴት ናችሁ? ፍቅርዬ የኔ ወርቅ እንዴት ዋልሽ? እታለምዬ ከወለዱ አይቀር እኮ እንዳንቺ ነው። እንደው ታድለሽዋል። ነይ እስቲ የኔ ልጅ ነይ ቁጭ በይ አጠገቤ። አይደል ዴቭ ወዴት ሄደ? መኝታ ቤቱ ነው። እስቲ ሂጂና እዩ። ትንሽ ጥሩ ስሜት ላይ አይደለም። እሺ አወራዋለሁ። ልጄ ምን ሆኖ ነው ታል? አልሚዬ እሱና አደይ ላይ የሆነው ነገር መሽቀላል ሆነና በጣም ደብሮታል ዴቭ። እድሜ ልኩን ከሚሳቀቅ ዛሬ የሚከፋው ይሻላል። ተይው እንዲህ እያልሽ አታስንፊው ልጄን። ግን አልሚዬ አንድ ነገር ማወቅ አለብሽ፣ እንዳትበሳጭ። ግን ምንድነው እሱ? አደይ ልክ እንደ መልኳ ውስጧ የሚያማረ መልከ መልካም ናት። አያያይ ተይ፣ የሷን ስምማ አታንሺብኝ። ቆይ አልሚ ያለ ምክንያት ሰው እንዴት ትጠያለሽ? እነሱ ከተዋደዱ ለመጋባት ከወሰኑ ቆይተዋል። እንዴት አሁን ባናቱ መተሽ ይለያዩ ስቲ የሚሆን ይመስልሻል? አሃ አንቺ ነሻ አይዞሽ ብለሽ የልብ ልብ የሰጠሻት ልጅቷን። እታለም የማይሆን ነገር መስማት አልፈልግም። አይሆንም ብያለሁ፣ አይሆንም። አልማዚ ወይዬ ሩታዬ ነይ እስቲ ቁጭ በይ አጠገቤ። ግን ለምንድን ነው አደይና ዴቭ እንዳይጋቡ የከለከልሻቸው? ኡፍ እዚህ ቤት አሁንስ ምንድነው ሁላችሁም እየመጣችሁ አደይ አደይ የምትሉኝ? እኔ የዚህች ልጅ ስም መስማት አልፈልግም እዚህ ቤት ውስጥ። ቆይ ሰውን ያለ ምክንያት ዝም ብሎ መጥራት ምን ይባላል? ተሩታዬ ያልማዝየን ጸባይ ያውቅሽ አንድ ያለችውን ነገር መች ትቀይራለች። እና በቃ አደይና ዴቭ አይጋቡ ማሚዬ። የሆነ ነገርማ ማድረግ አለብሽ። ምን ላድርግ? እኔ ካቅሜ በላይ ሆናለች። እሺ ምን ባደርግ ነው የሚሻለው? ምን ላድርግ? አላቅም ማሚዬ። ግን ደግሞ ዴቭ በጣም ነው የሚያሳዝነው። የሆነ ነገር ፍጠሪና አደይና ዴቭ መጋባት አለባቸው ማሚ። አሁን አደይም ልቧ ተሰብሮ ነው የሚሆነው። ጭንቅ አለኝ እኮ። ወይ ጮክ ብለሽ ተናግረሽ አታሳምኛት ነገር። ይሄው እንዴት እንደምትሆን እያይሻት አይደለ? እንዴት ላስማማቸው? እሺ ወይ ጉድ! አይሆን የሚደረግ ብታያት ደግሞ አንድ ነገር ትሆንብኛለሽ ብዬ ፈራሁኝ። ቢሆንም ማሚዬ እኔ ዴቭ እንደዚህ ሆኖ አይቼው አላቅም። የሆነ ነገር አድርጊ እባክሽ አግዡ። እስቲ በምችለው ሞክራለሁ። አደይም የተፈጠረ ብላ ልቧ መሰበር የለባትም። ሄጄ አናግራታለሁ። አደይማ እንዴት አትበሳጭም እትዬ? ስንት ነገር እየጠበቀሽ ነበር፣ ስንት ነገር አስባ ነበር እትዬ። እኛ ራሱ ከሷን ሰርግ እየጠበቅን ነው። ታዲያ በማሌ ሲፈጠር ያናድድ። ወይ ጉድ! እንደው ያልታሰበ ነገር። አልማዝ በድንገት መታ ነገሩን ሁሉ ተገለባብጠው። ማሚዬ ወይ ካልሆነ ለምን ወደ መጣችበት አትመለስም? አረ ተይ ሩታዬ እንዳሰማሽ ትስማኛ። እኔ አንድ ቀን ስለ ሰው ስታወራ ስለ ሰው መጥፎ ነገር ስታወራ ነው እንጂ አንድ ቀን ጥሩ ነገር ስታወራ ሰምቻት አላውቅም። ቆይ እዛ ከመጣችበት ሀገር እንዴት ነው ከሰው ጋር የምትኖረው? በይ ሩታዬ፣ ከሰማችሽ ይከፋታል። ስለሷ መጥፎ ነገር መናገር አይቻልም። እኔ ፈጥሬ አላወራው፣ እራሱ የሆነችውን ነው የተናገርኩት። ቢሆንም ሩታ ለነገሩ ምናቀርኩኝ። ታዲያ ወዴት ነው ሩታ? አረ ቆይ ጉድ እኮ ነው። ዘራፍ አካኪ ዘራፍ። እኔ አሹ ቀብራራው የሚይ ልጅ አይኔ ቢታሰርም አነጣጥሬ ነው ከመሬት ምደባልቀ። ማን አሁን እንዴት ነው አይነት ይዞ ከመሬት ምትደባልቀው ነው ወይስ ደግሞ ግጥሙ እንዳይቀርብ ነው? ሮማኒ አንቺ ነሽ እንዴ እናቴ? እኔ እኮ ሌላ ሰው መስሎኝ። በይ እንዲያት ሆነ እንደገና ሄደሽ ተመልሰሽ ያዥ። ምን? አዎ እሺ። እንግዲህ አላየውም አሉ። እኔ ማን ነኝ?
አንተማ ዳይመንድ ነህ። ቆይ ይሄማ ያቤ ድምፅ ነው። አይለየው የለ እንዴ? ኧረ ነው። ቆይስ እጅን በደንብ ልነካካው። አንተማ ኪንጎ ነህ። በቃ ተናደድሽ? ቆይ ምን የሚያስቆጣ ነገር መጣ? አሹዬ አንቺን ያወራሽ የለም። ተነሽ ግቢ። ወዴት ነው የምገባው? ኧረ ዝም ብያት። እንደው ፍቅር የምትናገሩ የምትጫወቹው ነገር ጠፋሽ? ቆይ ሮማኒ ደህና እያጫወተችኝ ግቢ ብሎ ያመጣው። ለነገሩ ቁጭ በይና በሩን ጠብቂ። እኔ የት ሂጄ ነው ሮማኒ በሩ የምትጠብቀው? አንተማ ከኔ ጋር ትወጣላችሁ። እንሂድ። ወየት ነው ደግሞ አንቺ ጋር ነው? መጀመሪያ እኔ የምፈልግበት ቦታ እንሄዳለን። ከዛ አንተ የምትፈልግበት ቦታ እንሄዳለን። አይ ፍቅር ስለሰጠሽኝ እድል እጅግ አድርጌ አመሰግናለሁ። እኔ ወየትም አልሄድም። ኧረ አዎ ፍቅር ተናግሬያለሁ። ከዚች የትም ወለም ዘለም የለም። እኔ ስራዬ እበር መጠበቅ ነው፣ አንቺ መጠበቅ ነው። አዎ እኔ ደግሞ ተዚህ ንቅንቅ አልልም። ኧረ ነው? አዎ ነው። እሺ ጥሩ፣ ችግር የለውም። ግን አሹ ይቺ ልጅ ሌላ መዘዝ እንዳታመጣብህ። ተያት እባክሽ። ምን አባቷ ልታመጣ? ይኸውልሽ እኔ እንደው የዚህ ቤት ሰዎች ሁሉንም ነገር እሺ እሺ ስላቸው ጭራሽ የፍቅር ጥበቃ አድርጎ አስቀምጡኝ። እሱንም እጅን ፌንጣ። እሺ በቃ አትናደድ። አንቺ ከጎን የሆነሽ ምን አናደደኝ ሮማኒ? የምን መናደድ አለ ብለሽ ነው? በቃ እኔ ወደ ስራ ልመለስ። አሁን ጨርሰሽ የመጣሽ መስሎኝ ተመልሰሽ እንደገና ወደ ስራ ልትገቢ? ኧረ ተይ ሮማኒ፣ አሁን ገና ልትመለሽ ሳናውቃ ሳንጫወት ማለቴ እትዬ ማን ነበር ስማቸው? እሳቸው አልማዜ እናቴ አልምዬ ሰላም ነው? እዚህ አፍላፍ ገጥማችሁ ምንድን ነው የምታወሩት? አረ አፍላፍ አልገጠምንም እንዴ? መች እጇን እንኳን በቅጡ ያስኩትና። በቃ እኔ ወደ ቤት ልግባ። እኔ የምልህ አቤት አልማዝዬ። ስምህም አልነበር ያልከኝ? አሹ። አሹቲ ቀብራራው የሚይ ልጅ ባላገሩ። ጥሩ የሆነ ነገር እንድታደርግልኝ እፈልጋለሁ። ምን ላደርግልሽ? የአደይን ቤት የምትኖርበትን ታውቀዋለህ? አዎ ተለሊ ቤት ነው። ምን ነው? ይኸውልህ ልጄና እሷ በድጋሚ እንዲገናኙ አልፈልግም። እሷ ደግሞ እሱን ለማግኘት መሞከሩ አይቀርም። ልጄን የምታስቸግረውና የምታስጨንቀው ከሆነ ትንሽ ቆንጠጥ እንድታደርግልኝ እፈልጋለሁ። ማን? አደይን ነው። አይ አለመታወቅ። እኔ አሹ ቀብራራ ነኝ ለገንዘብ ብዬ ታላቅ እህቴን አዴን የምቆነጥጥ? ምን ነው ገንዘቡ አነሰህ እንዴ? እጨምርልሃለሁ። አንተ ብቻ የምፈልገውን አድርግልኝ። መቼም የምወዳትን እህቴን የልቤን አዴን በዚህ ገንዘብ አልቀይራትም። ኧረ ጥጋብ፣ አልታዘዝም እያልከኝ ነው? አዎ በእንዲህ ያለ የሰይጣን ተግባር እህቴን አልጎዳትም። ለገንዘብ ብዬ እህቴን አልሸጣትም። ምን ነው ዛሬ በልቼ ነገ ለሚያልቅ ለሚራብ ሆዴ ለገንዘብ ብዬ አላደርገውም። ምን እህቴ እህቴ ትላለህ? ይልቅ ገንዘቡን ተቀብለኸኝ ተጠቅመህ እኔንም ብትጠቅመኝ አይሻልም? አንተም በዚህ ፈዛዛነት እድሜ ልክህን ዘበኛ ሆነ ከምትቀር። አይ ዘበኛ ነው ያልሽው? እሱ አንቺ ያልሽው ነው። ፈጣሪ ግን ለእኔ ያሰበልኝ ሌላ አለ። አዎ እሱ መቼ እንደሰው ያስባል። ጥሩ ያወራነው ነገር በእኔና በአንተ መሀል እንዲቀር ከሌላ ሰው እንዳልሰማው እሺ? ነግሬሃለሁ። ኧረ ስንት አይነት ሰው አለ! እንደዚህም አይነት ሰይጣናዊ ተግባር በልጅ ሚስት ላይ ይታሰባል። አይ እምዬ፣ አንቺ ቆይ ምን አይነት እናት ነሽ? ለነገሩ እቺም ከምዬ ጋር እናት የሚለው ስም ይሰጣታል። እቺማ እናት ልትባል አትችልም። እኔ ምን አውቃለሁ እንዴት እንዳሰበኝ። እናስመልጣት ምናምን አላለኝም መሰለሽ? ለቤዛ ምንም አይነት ነጻነት አይገባትም። የምን ማስመለጥ ነው? ኧረ እኔ አልሰማውም። በእናትሽ ታዩ። አንቺ ምን ፈልገሽ ነው? እባክሽ ሌላ ደብሮኛል። ልፍታታባት ነው። ሩታ እኮ ናት። ትሁና ታዲያ ታውቂያታለሽ ነው? አረ ዳይመንድ ክራሽ ነች። ይኸውልሽ ካወቀ ያጠፋናል። እሺ ኧረ እባክሽ እስከ ዛሬ ስንት ሰው አጥፍቷል። ደነዝ በዩ። አቤት ቅምጥል እንዴት ነሽ? አለሁልሽ። ፈለጋችሁ? ሰርጉን እያጣጣፋችሁት ነው። ይኸውልሽ የምናግዘው ነገር ካለ አለንሽ።
አይ ሰርጉ ለጊዜው ቀርቷል። አንቺ በእንቅልፍ ልብሽ ነው እንደምታወሩ? የጥሪ ካርዱ እኮ እጄ ላይ አለ። ከነገ ወዲያ እንደሚለው አይመስለኝም። ቅምጥል እንዴት አላቅ። ታዲያ ማታቂውን ነገር ምን ያስወራሻል? ዝም አትይም እንዴ? ኩኩሻ ረፊ ቻው። ቀበጥ ሰርግ የለም ምናምን ትላለች እንዴ? አንቺ እውነቷን ይሆን እንዴ? ምንም እኮ የሰርግ ድባብ የለም። ዳይመንድን አይተሻል? ደግሞ ጠፍቷል እኮ። የሆነ ሰዓት አይቼዋለሁ ከኪንጎ ጋር። ኪንጎ ስራ ላይ ደም እንዴ? ኧረ እባክሽ መቼ ተዋውን ስራ ነው። ከዳይመንድ ጋር ሲንዘላዘልሽ አይቼዋለሁ። እባክሽ እኔ የሌለ ተጫጭኖኛል። ነይ ቤት እንሂድ። እዚህ ቁጭ ብለን ለልማትም አንሆንም ወሬ። አይ ዳይመንድ እኔ እኮ ደብሮኛል እንዴ። እኔ አባቷን አስምጬ ትትብዬ ልድርለት ነበር። ልክ እሱ እናቱን ሲያገኝ እናቱ ስመጣ ምን እንደተማመነ አላቅም። አልሸመጠጣትም። ተው ዳይመንድ፣ እነሱ በሌሉበት ስለነሱ ነው። እሱስ ልክ ነው። በቃ ዶክተር ይሄንን ኬስ በቃ ይመጭ። ማነው ይግቦ? እንዴ ዳይመንድ ሩታ ወይ እንዴ ምን ነው በኩለ ሌሊት ማለቴ በኩለ ቀን አሞኝ ነው። ቆይ ለምን ትስቃለህ? አይደለ በጣም አሞሽ እናት ነው ታመምሽ? አዎ። ምን ነው ሩታ፣ እኔ ሳልኖር እዚህ መተሽ ነበር መሰለኝ። ካመመሽ ለምን ሲስተር ጋር አልገባሽም? አላሰብኩትም ነበር እኮ ለካ እሷም አለች። ወይ ቤት በኩል ታስቢያለሽ? እናት በመያዣው ተይዘሽ ወይ አንቺማ አታስቢው። ዳይመንድ በቃ ከጨረስክ ሂድ፣ በኋላ እንገናኛለን። ለነገሩ ልክ ነህ ዶክተር። አሁንማ ሻኪራ መታላለች። እኔ ምን አደርግልሃለሁ? እኔ አላስፈልግም። አየህ እኔ እስካሁን ድረስ ከአንተ ጋር ቁጭ ያልኩት ማቆያ ነበሩ የሆነ ዳይመንድ። አረ ዶክተር እኔ እንቅፋት አልሆንም፣ ችግር የለውም። እሄድና በጊዜ ጥቅልል ለብዬ ተኛለሁ። ምን አደርገዋለሁ? መቼስ ትራሴን አቅፌ ተኛለሁ። ባይሆን እናንተ እንዳይመሽባችሁ። ውይ ለነገሩ ቢመሽስ የምሽ መኪና አለ ዶክተር፣ አንከብክበ ቤቷ ታደርሳታለህ። ለማንኛውም የአብርሃምና ይሳራ ያርግላችሁ። ማን ነው? ሰላም ሰላም። ቆይ ለምንድን ነው እንደሚቀባጥረው? እሱን ተይው ሩታ። ለምንድን ነው የምታው? ቆይ ስለኔ ምን ብለከው ነው? ለምንድን ነው የልባችንን ሚስጥር እሱ ያወቀው? የምን ሚስጥር? የኔን አንተን ነው እንዴ? እኔና አንቺ ደግሞ ከመቼ ጀምሮ ነው ሚስጥር ማውራት የጀመርነው? ተይ እንጂ ሩታ። ለነገሩ ተው፣ እኔ ብቻ ነኝ ለካ እንደዛ ማስበው። ስለምትዩ ሚስጥር ምንም አልገባኝም፣ ግን ዳይመንድ ሲቀባጥር የነበረው አንቺ እዚህ ባስቀመጥሽው መልእክት ነው። የምን መልእክት? እረስተሽው ነው? በጣም ፈልገሽ ነበር መሰለኝ። አዎ ዶክተር፣ ቅድም እኮ ነበር። አሁንስ? አሁንም ስደውልክ ስለማታነሳ መምጣቴ እንድታውቅና እንድትደውልልኝ ነበር። ሰዓቱ እኮ መሽቷል ሩታ። ቆይ ለምን በሰዓት የመጣሽው? ገና እኮ ነው። ቢሆንም ሩታ እኔ እኮ ያመመሽ መስሎኝ ነበር። እሱማ በቃ ተውልተው። አንተ ብዙ የማይገባክ ነገር አለ። ልታስረጅኝ ትችያለሽ? ምኑን? የማይገቡኝን ነገሮች ነው። ተው በቃ ሩታ። ወይ ዛሬ ያመምሽን ተናግረሽ መድኃኒት ካልተገኘለት ነገ ማመሚን ብለሽ መምጣትሽ አይቀርም። መመላለስ ያሰልችቶካል ማለት ነው? እኔማ እኮ የስራ ግዴታ ነው። ታካሚዎች መሰላቸት አልችልም። ግዴታ ሆኖብክ ነው እንጂ ይደብርካል ማለት ነው? እኔ እንደዛ አላልኩ። ተናገርክ እኮ። በድጋሚ ተመልሼ አልመጣም። እሺ እሺ። ልጅ ግን ጤነኛ ነች ወይ? ተመርምራ በሽታውን አላወቅንም። አንቺ ከሃዲ ዳኒ፣ ምን ለማድረግ እያሰብክ ነው? እዛው የምትቀሪ መስሎሽ ነበር? ምን እያደረክ ነው? ልቀቀኝ! ልቀቀኝ!
ልጄን ከማግባትሽ በፊት ሲጥ አድርጌ ነው የምገላግልሽ። አስጠንቅቄሽ ነበረ።